ኢትዮጵያ ታከናውናለች በተሰኘው ብሔራዊ ጉባኤ ላይ በመገኘቴ ታላቅ ክብር ይሰማኛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በዛሬው ዕለት እየተካሄደ ባለው ጉባኤ ጠቅላይ ሚኒስትሩ በመገኘታቸው የተሰማቸውን ክብር ገልጸው መድረኩም የሀገሪቱን የልማት ጉዞ ለመቃኘት ትልቅ እድል የፈጠረ መሆኑን አስታውቀዋል። ኢትዮጵያ በራሷ አቅም ታላቁን የህዳሴ ግድብ በመገንባትና ግዙፍ ልማቶችን በማከናወን ላይ እንደምትገኝ የገለጹት ጠቅላይ ሚኒስትሩ እነዚህ ስኬቶች በአጋጣሚ ሳይሆን በመደመር መንፈስና በቁራጥ ውሳኔዎች የተገኙ መሆናቸውን አብራርተዋል። የተጀመሩት ለውጦች ለቀጣዩ ትውልድ የሚጣል ጠንካራ መሰረት መሆናቸውና ሀገር ግንባታም ቀጣይነት ያለው የጋራ ስራ መሆኑን ጠቁመዋል። በመጨረሻም እያንዳንዱ ኢትዮጵያዊ ይህንን መንፈስ ይዞ የተረከበውን አደራ በማግዘፍ ሀገሪቱ ወደ ላቀ ከፍታ እንዲያመራ ጥሪ አቅርበዋል። በአቃቂ ቃሊቲ የጎርፍ መከላከልና የአደጋ ዝግጁነት ስራ በይፋ ተጀመረ። የክረምት ወቅትን አስቀድመን ለመዘጋጀት በአቃቂ ቃሊቲ ክፍለ ከተማ በተደጋጋሚ ለጎርፍ አደጋ ተጋላጭ በሆኑ ቦታዎች ላይ የጎርፍ መከላከልና የአደጋ ዝግጁነት ስራ በይፋ መጀመሩን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው አስታወቁ። የአቃቂ ቃሊቲ ክፍለ ከተማ በተፈጥሯዊ አቀማመጡ የአዲስ አበባ የታችኛው ክፍል በመሆኑ ቀደም ባሉት ዓመታት በጎርፍ አደጋ በተደጋጋሚ ተጠቂ ሆኖ መቆየቱ ይታወቃል። ይህንን ተጋላጭነት ለመቀነስ ለአካባቢው ቅድሚያ በመስጠት በሁሉም የከተማ ቦታዎች ላይ ወንዞች ተፈጥሯዊ ፍሰታቸውን ጠብቀው እንዲፈሱ የተለያዩ የንቅናቄ ስራዎች መጀመራቸውን ከንቲባዋ ጠቁመዋል። ንቅናቄው የተለያዩ መከላከያ ግንባታዎች መስራትና የፍሳሽ መስመሮች ማጽዳትን ያካተተ እንደሆነም ተገልጿል። በተያያዘም የከተማው አስተዳደር እያከናወነ ባለው የቅድመ ዝግጅት ስራ ላይ የከተማዋ ነዋሪዎች ንቁ ተሳትፎ እንዲያደርጉ ከንቲባ አዳነች አቤቤ ጥሪ አስተላልፈዋል። ኢትዮጵያ በአየር ንብረት ጥበቃ ረገድ ጠንካራ ራዕይና አመርቂ አፈጻጸም አላት ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ኢትዮጵያ በአየር ንብረት ጥበቃ ረገድ ጠንካራ ራዕይና አመርቂ አፈጻጸም ያላት መሆኑን የውጭ ጉዳይ ሚኒስትርና የኮፕ 32 ተሰያሚ ፕሬዚዳንት ዶክተር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ ይህንንም ያሉት ቻተም ሀውስ የተሰኘ ዓለም አቀፍ ተቋም በለንደን ባዘጋጀው የአየር ንብረት ሳምንት የውይይት መድረክ ላይ ነው። በውይይቱ ላይ የኮፕ 30 ፕሬዚዳንት ከብራዚል እንዲሁም የኮፕ 31 ተወካይ የቱርክ ሚኒስተር ተገኝተዋል። ዶክተር ጌዲዮን በውይይቱ ወቅት በተለይም ባለፉት 8 ዓመታት ውስጥ በኢትዮጵያ በፖሊሲ ተደግፈው ተግባራዊ የተደረጉ አረንጓዴ አፈጻጸሞችን አጽንኦት ሰጥተው አብራርተዋል። አክሎም ኢትዮጵያ በምታዘጋጀው የኮፕ 32 ቀዳሚ ተግባራት በቱርኪያና አውስትራሊያ ጋር በሚዘጋጀው የኮፕ 31 ከተገኙ ውጤቶች በመነሳት ቀጣይነት ማረጋገጥ እንደሚሆን ጠቁመዋል። ይህ አካሄድ ደግሞ ከቀደሙት አዘጋጆች ጋር በቅንጅት በመስራት የባለብዙ ወገን ዲፕሎማሲያዊ ተስፋን መልሶ ማቀጣጠል የሚለውን የመደመር መርህ የሚያንጸባርቅ መሆኑን ሚኒስተሩ ገልጸዋል። የዲጂታል ልህቀት አውደ ርዕይ ዛሬ ለዲፕሎማቶች ክፍት ሆኖ ይውላል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሰኔ 13 ቀን 2018 ዓ.ም በይፋ የተጀመረው ዲጂታል ልህቀት አውደ ርዕይ ባለፉት 2 ቀናት ለህዝብ ክፍት ሆኖ ከቆየ በኋላ ዛሬ ለዲፕሎማቲክ ማህበረሰብ አባላት ክፍት እንደሚሆን ተገልጿል። በሳይንስ ሙዚየም እየተካሄደ የሚገኘው ይህ አውደ ርዕይ የፌዴራል ሲቪል ሰርቪስ ኮሚሽን የአንድ መሶብ አገልግሎትና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ ያዘጋጁት መድረክ ነው። የኮሚሽኑ የውጭና የህዝብ ግንኙነት ስራ አስፈጻሚ ዶክተር የሽመቤት ቦጋለ እንደገለጹት የአውደ ርዕዩ ዋና ዓላማ የአገልግሎት አሰጣጥ ስርዓት ለማሻሻል የተሰሩ የዲጂታላይዜሽንና የሪፎርም ስራዎችን ለህዝብ ይፋ ማድረግ ነው ሲሉ መድረኩ ከቴክኖሎጂ ውጤቶች ማሳየቱን ባለፈ ለሪፎርም ስራዎች የሚያግዙ ገንቢ አስተያየቶች ከህዝቡ የሚሰበሰቡበትና ሰፊ ውይይቶች የሚካሄዱበት ጭምር መሆኑን ገልጸዋል።